በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውልድ የተሰኛችሁ የክርስቶስ ቤተሰቦች የቅድስት ድንግል ማርያም የአስራት በኩራት ልጆች እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና በፍቅር አደረሳችሁ። እስመ ሕፃን ተወልደ ለነ ሕፃን ተወልዶልናልና። ይህንን ቃል የተናገረው ወይም የጻፈው ከጌታ ልደት 700 ዓመት ተቀድሞ የነበረው ነብዩ ኢሳይያስ ነው። ኢሳይያስ የአምላክ ሰው መሆን ስሙን ከማን እንደተወለደ ስለ ሰው ልጅ የተቀበለውን ጸዋቶ መከራ በጎል መወለዱን የቤዛነቱን ሥራ በግልጽ ከ700 ዓመት ተቀድሞ የነበረው ኢሳይያስ ጽፎታል። ይህንን በመጽሐፉ ሊቃውንቱ ኢሳይያስን ወንጌላዊ ነብይ ብለውታል። የትንቢት መጽሐፉንም ደረቅ አዲስ ብለውታል። ይህም ያሉበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ኢሳይያስ ከነበረበት ዘመን አንፃር 700 ዓመት በኋላ የሚወለድ ቢሆንም ጌታ በተወለደበት ዘመን ባለ መጠን ሆኖ እንደተገኘ ሆኖ በግልጽ እንደ አዲስ ኪዳን ወንጌላውያን መጻሕፍቱን በመጻፉ ነው። ኢሳይያስ ምዕራፍ 7 ቁጥር 14 ላይ ጌታ ራሱ ምልክትን ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ነበር ያለው። ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ነበር ብሎ የተናገረው። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። እንግዲህ ከማን እንደሚወለድ እንዴት እንደሚወለድ ያ ሕፃን ማን እንደሆነ አምላክነቱን ጭምር ገልጾ ጽፎልናል። ይህንን ቃል ወንጌላውያን ነብዩ የተናገረው መፈጸሙን ሲናገሩ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ በነብይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሆነ ብሎ ተናግሯል። ወንጌላዊ ሉቃስ በነብዩ የተነገረው ነገር ከ700 ዓመት በኋላ እንደተፈጸመ ወንጌላዊው አስረግጦ ነግሮናል። ማቴዎስ ወንጌልም ምዕራፍ 1 ቁጥር 22 ላይ ስንመለከት ይህንኑ ቃል እናያለን እንመለከታለን። ኢሳይያስ በሌላው ምዕራፉ ላይ እንዲህ የሚል ቃል እናገኛለን። ለርዕሳችንም የመረጥነው ይህንን ነው። ኢሳይያስ 9:6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ነው የተናገረው። እንግዲህ ሕፃን ተወልዶልናል ብሎ ከነገረን በኋላ ያ ሕፃን ማን እንደሆነ ሲነግረን በሰባት ቃላት አምላክነቱን ጌትነቱን አስረግጦ ነግሮናል። እዚህ ያነበብነው ሐሳብ ላይ የምንመለከተው ሰባቱ ቃላት የኢየሱስ ክርስቶስን አምላክነት በትክክል የሚገልጡ ናቸው። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ብሎታል። በእነዚህ ሰባት ቃላቶች ሕፃን ብሎ የተናገረውን አምላክነቱን ጌትነቱን አስረግጦ ነግሮናል። 7 ቁጥር በዕብራውያን ፍጹም ቁጥር ነው። ኢየሱስ ክርስቶስም ፍጹም ሰው ፍጹም አምላክ ሆኖ የሰው ልጆችን ለማዳን ከሰማያ ሰማያት ወርዶ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ የሰው ልጆችን ያዳነበት
የሰው ልጆችን ድነት የሰጠበት መሆኑን በትክክል መረዳት እንችላለን። እንግዲህ ሕፃን ብሎ መናገሩ ታታዊ ነው። በስጋ የተወለደ በዚህ መጠን ያለ ማንኛውም ሕፃን የሚጠራበት ስም ነው ሕፃን ብሎ የገለጠው። ኢየሱስ ክርስቶስም ፍጹም ሰው እንደሆነ ሲናገር ሕፃን ተወለደልን ብሎ በሕፃን መጠን ተናግሮታል። ሰው መሆኑን ለመግለጽ ሕፃን ቢለውም አምላክነቱን ለማስረዳት ግን ስሙ ብሎ ጀምሮ በሰባት ቃላት አምላክነቱን ደግሞ የበለጠ አስረግጦ ነግሮናል። እነዚህን ሰባቱን ቃላት ባጭሩ እንመልከታቸው። ስሙ ብሎ ተናግሮታል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው በሆነ ጊዜ ስመ ሥጋዌው የተጠራበት ስም ብዙ ነው። ከነዚህ መካከል ኢየሱስ ክርስቶስ፣ አማኑኤል፣ መድኃኔዓለም የሚሉትን ማየት መመልከት እንችላለን። ስሙ አምላክነቱን፣ ጌትነቱን፣ ዘላለማዊ አዳኝነቱን የሚናገር መሆኑን አስረግጠን መናገር እንችላለን። እንግዲህ ኢየሱስ ሲል ኢየሱስ ማለት መድኃኒት ማለት ነው። መድኃኒትነቱ ደግሞ ዘላለማዊ መድኃኒት ማለት ነው። የእሱ አዳኝነት በምድር ብቻ ተወስኖ የሚቀር ሳይሆን ሰማያዊ ርስት መንግስተ ሰማያትን የሚያስገባ የአዳኝነት ተግባር ነው የፈጸመው። ሰው መድኃኒት ለስጋው የሚሆነው ሐኪም ቤት ሄዶ ታክሞ መድኃኒት ታዞለት ይወስዳል። ለጊዜው ከበሽታው ሊድን ይችላል። መድኃኒቱንም ተከታታይ ሊወስድ ይገባል። ዳግመኛም ተመልሶ ሊታመም ይችላል። የጌታችን መድኃኒትነት ግን ዘላለማዊ መድኃኒት ነው። ሕይወትን የሚያሰጥ ነው። መንግስቱን የሚያወርስ ነው። እኛ አጽንተን ከጠበቅ ነው፣ በአምልኮቱ ከጸናን፣ በእምነት ከኖርን ዘላለማዊ መድኃኒት የሆነ እሱ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ስንመለከት እነሆ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ትለዋለች ነበር ያለው። ስለዚህ የተወለደው ሕፃን ኢየሱስ ብላን የጠራችው ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ የሚለውን ስም ስንወስድ ክርስቶስ ማለት የግሪኩ ቃል ነው። ቅቡ መሲህ፣ የተሾመ ንጉስ ማለት ነው። ንግስናው ዘላለማዊ ነው። ንግስናው አምላክነቱን የሚገልጥ ነው። በምድር ላይ ብዙ ነገስታቶች አሉ። እሱ ግን የነገስታት ንጉስ ነው። የጌቶችም ጌታ ነው። የአማልክት አምላክ ነው። እንግዲህ ኢየሱስ ክርስቶስ የተጠራባቸውን ስሞች በአግባቡ መረዳት ስንችል ስሙ ብሎ የነገረን አምላክነቱን በአግባቡ እንደሚገልጽ ማየት እንችላለን። እሱ ክርስቶስ ሲባል ሹም ነው ሲባል እንደ ሰውኛ በሰው የተሾመ ጊዜው ሲደርስ የሚወርድ አረፍተ ሞት የሚገታው በእድሜ የሚቆም ነገር አይደለም። የማያረጅ ዘላለማዊ አምላክ እግዚአብሔር ኢየሱስ ክርስቶስ ነው። ሹመቱም የባህሪ ገንዘቡ ነው። ማንም ያልሾመው በባህሪው ሹም የሆነ አምላክ መሆኑን ማየት እንችላለን። ስሙ አምላክነቱን በአግባቡ እንደሚገልጽ መመልከት እንችላለን። ዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ ሳምራውያን ከአይሁድ ጋር ህብረት ያልነበራቸው ሳምራውያን ስለ ኢየሱስ ክርስቶስ ማንነት ሲመሰክሩ ሲረዱ እንዲህ የሚል ቃል ተናግረዋል። እኛ ራሳችን ሰምተነዋል፣ እርሱም እውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ነበር ያሉት። ስለዚህ እኛ ራሳችን ሰምተነዋል፣ እርሱንም በእውነት ክርስቶስ የዓለም መድኃኒት እንደሆነ ተረድተነዋል ነበር ያሉት። አውቀነዋል ነበር ያሉት። እርሱ የዓለም መድኃኒት ነው። መድኃኔዓለም የምንለው ለዓለም ሁሉ የተሰጠ መድኃኒት ስለሆነ ነው። የሰው ዘር አልመረጠም። ግሪካዊ፣ አይሁዳዊ፣ ኢትዮጵያዊ፣ ኬንያዊ በዘር ሳይከፋፍል ለሰው ልጆች ሁሉ የተሰጠ እውነተኛ መድኃኒት ለዓለም መድኃኒት ሆኖ የተሰጠ መድኃኔዓለም ኢየሱስ ክርስቶስ ነው። በማዕከለ ምድር በኢየሩሳሌም በቀራንዮ ተሰቅሎ ለዓለም ሁሉ መድኃኒት የሆነ ክርስቶስ ነው።
ስለዚህ ለዓለም የተሰጠ መድኃኒት እውነተኛ መድኃኒት ኢየሱስ ክርስቶስ ነው። ለዚህ ነው መድኃኔዓለም ብለን የምንናገረው። እንግዲህ በስሙም ነው አጋንንትን የምናወጣው፣ በስሙም ነው አጋንንት የሚንቀጠቀጡለት። ሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ መመልከት እንችላለን። ይሰገድለታል፣ ለስሙም እንበረከካለን፣ ለስሙም ይሰገድለታል። ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ቁጥር 9 ላይ ተነግሮናል። በሰማይም በምድርም ያለ ፍጥረት ሁሉ ኢየሱስ ለሚለው ስም ይንበርከክ ነው ያለው። ጉልበት ሁሉ ኢየሱስ ለሚለው ስም ይንበርከክ። ልንሰግድለት የሚገባ የባህሪ ስግደት የሚገባው ኢየሱስ የሚለው ስም ነው። ለስሙ እንሰግዳለን፣ ለስሙ እንበረከካለን። ፍጥረት ሁሉ ለስሙ ይንበርከክ። የባህሪ ስግደት የሚገባው ብቸኛው አምላክ ኢየሱስ ክርስቶስ ነው። ለዚህ ነው ቤተክርስቲያንም በታቦተ ሕጓ ላይ ስሙን ቀርጻ አልፋ ኦሜጋ ኢየሱስ የሚለውን ጽፋ ተከታዩን ምእመናን በኢየሱስ ክርስቶስ የሚያምኑ ሁሉ የሚንበረከኩት የሚሰግዱት ለስሙም ስግደት የሚያቀርቡት ለዚህ ነው። እንግዲህ በስሙ እናመሰግናለን፣ በስሙ ምስጋና እናቀርብለታለን። ማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ አባታችሁ ነይ በሰማያት የምትኖር ስምህ ይቀደስ ብለን ነው የምንናገረው። ስምህ ይቀደስ። ለስሙ ምስጋና ይገባዋል። ስሙ የሚያመለክተን አምላክነቱ ጌትነቱ እንደሆነ መረዳት ማወቅ እንችላለን። ሁለተኛ ድንቅ ነው ያለው። ድንቅ የሚለውን ቃል እኛ የምንጠቀምበት ብዙዎቻችን የምንገልጸው አንድ ነገር ሲያስገርመን ያንን ነገር ለመግለጥ ቃላት ሲያጥረን በእውነት ድንቅ ነው ብለን እንናገራለን። ለዚህ ነው ኢሳይያስ ድንቅ ነው ብሎ የተናገረው። የአምላካችን ሰው መሆን፣ ሰማይና ምድርን የፈጠረ ሁሉም በቃሉ ያደረገ የሰው ልጆችን በቃሉ መፈወስ ማዳን የሚችል አምላክ ራሱን ዝቅ አደረገ። ከሶስቱ አካል አንዱ አካል በከዊነ ቃሉ ራሱን ዝቅ አድርጎ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ተወለደ። በአጭር ቁመት በጠባብ ደረት ተገለጠ። እንደ አምላክነቱ የማይራብ ሆኖ ሳለ ተራበ። እንደ አምላክነቱ የማይጠማ ሆኖ ሳለ ተጠማ። እንደ አምላክነቱ የማይታመም ሆኖ ሳለ ታመመ። ስጋን በመዋሃዱ ይህ ደረሰበት፣ ይህ ሆነበት። አምላክ ግን ሁሉም ማድረግ የሚችል ሆኖ ሳለ ራሱን ዝቅ አደረገ። ይህ በእውነት ድንቅ ነው። የሰው ልጆችን የማዳን ጥበብ የተገለጠበት ድንቅ ተግባር ነው። ለዚህ ነው ስሙም ድንቅ ነው ብሎ የተናገረው። ድንቅ ነው ብሎ ሲናገር ይህንን ለመግለጽ ነው። መዝሙር 65 ቁጥር 3 ላይ እግዚአብሔርን እንዲበሉት ስራ ግሩም ነው በሉት። የእግዚአብሔር ስራ ግሩም ነው ድንቅ ነው በሉት ብሎ መዝሙረኛው ዳዊት ተናግሮ እንመለከታለን። መዝሙር 138 ቁጥር 12 ላይ ስራ ድንቅ ነው ነፍሴም እጅግ ታውቀዋለች አለ። ስራ ድንቅ ነው ነፍሴም እጅግ ታውቀዋለች ተብሎ የተነገረው ለእግዚአብሔር ነው። ስለዚህ ስራው ድንቅ የሆነ አምላክ ኢሳይያስ ሲናገር ድንቅ ነው ብሎ ተናግሯል። መዝሙር 117 ቁጥር 32 ላይ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ካለ በኋላ እንዲህ ይላል፣ ከጌታ ዘንድ የሆነች ለዓይናችን ድንቅ ናት ይላል። ከጌታ ዘንድ የሆነች ለዓይናችን ድንቅ ናት። ለዓይናችን ድንቅ የሆነው የኢየሱስ ክርስቶስ የማዳን ተግባሩ ነው። አምላክ ሆኖ ሳለ ራሱን ዝቅ አድርጎ ስለኛ ሲል ስለ አዳም ሲል ተገብቶ ወይም ተወክሎ የከፈለውን ዋጋ የቤዛነት ስራ ስንመለከት በእውነት ለዓይናችን ድንቅ ነው ብለን እናገራለን። ሌላው የተናገረው እንግዲህ ሶስተኛው መካር ነበር ያለው። መካር ሰው ለመሆኑ መወሰኑ በልብ የመከረውን በነቢያት ያናገረውን የፈጸመ መሆኑን ማየት እንችላለን፣ መመልከት እንችላለን። እንግዲህ በልብ የወሰነውን በነቢያት ያናገሩን ፈጽሟል። የከሲ ዲያብሎስን ሐሳብ አፍርሷል። አዳም ከዲያብሎስ ጋር የገባውን ውል ያፈረሰ ክርስቶስ ኢየሱስ ነው።
አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ ስትመለከቱ እንዲህ የሚል ቃል እንመለከታለን። ምክሩ ከሰው ልጆች ይልቅ አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ ስለዚህ የዲያብሎስ ሥራ ያፈርስ ዘንድ እግዚአብሔር ልጅ ተገለጠ ነው የሚለን። ስለዚህ የዲያብሎስን ሥራ እንዲያፈርስ ወይም ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። እንግዲህ የዲያብሎስን ሥራ ሊያፈርስ የተገለጠው ኢየሱስ ክርስቶስ ነው። የዲያብሎስን ሐሳብ ያፈረሰ ኢየሱስ ክርስቶስ ነው። በልብ የመከረውን በነቢያት የተናገረውን የፈጸመ ኢየሱስ ክርስቶስ ነው። መዝሙር 65 ቁጥር 5 ላይ ስትመለከቱ ምክሩ ከሰው ልጆች ይልቅ ልዩ ነው ይላል። ምክሩ ከሰው ልጆች ይልቅ ልዩ ነው። ለዚህ ነው መካር ብሎ ነብዩ የተናገረው። እንግዲህ ቅዱስ ያሬድም ይህንን ቃል አስረግጦ በደንብ ይነግረናል። እርሱ ጥበቡና ምክሩ ሊያድነን መጣ። እርሱ ጥበቡና ምክሩ ሊያድነን መጣ። ሊያድነን የመጣው መድኃኔዓለም ኢየሱስ ክርስቶስ ነው። ነብዩ ኢሳይያስም የተናገረው ይሄንን ነው። መካር ሲለው በልብ የወሰነውን በነቢያት ያናገረውን የዲያብሎስን ምክር ያፈረሰ መሆኑን ሲናገር ይህንን ተናግሯል። የምክረ ዲያብሎስን ሐሳብ አፍርሶ አዳምን ነፃ ያወጣው ኢየሱስ ክርስቶስ ነው። ስለዚህ መካር ያለው ለዚህ ነው። አራተኛ ኃያል ብሎታል። ኃያል ለእግዚአብሔር የባህሪ ገንዘቡ ነው። ኃያልነት በነገስታት ላይ እንመለከታለን። በምድር ያለ ኃያልነት እናያለን። ነገር ኃያልነታቸው በተለያየ መንገድ ጊዜ የሚገታው ነው። ኃያልነን ብለው ያሰቡ ሰዎች ብዙዎች ደክመዋል። በእድሜ ደክመዋል፣ በሞት ተገተዋል። ጸጋው እንኳን የተሰጣቸው ኃያልነት ብርታት ከእግዚአብሔር ጸጋ የተሰጣቸው እንደ ሶምሶን አይነት ሰዎች ወይንም ጻድቃን ቅዱሳን እግዚአብሔርን በተለዩ ጊዜ ኃይላቸው ሲደክም ተመልክተናል። ኃይሉ እንደ ፍጡራን ኃይል አይደለም። የፈጣሪ ኃይል የባህሪ ገንዘቡ ነው። መጽሐፈ ኪዳን ላይ እንዲህ የሚል ቃል እንመለከታለን። የአብ ኃይሉ እርሱ ነው ለአሕዛብ ጸጋን የሚያድል። መጽሐፈ ኪዳን ላይ ነው የሚናገረው። የአብ ኃይሉ እርሱ ነው ለአሕዛብ ጸጋን የሚያድል። ለዚህ ነው ነቢያትም ክንድህን ላክልን፣ ኃይልህን ላክልን እያሉ የሚናገሩት። ማቴዎስ ወንጌል ምዕራፍ 6 ቁጥር 13 ላይ አባታችሁ ነው ብለን በምንጸልየው ጸሎት መጨረሻ ላይ መንግስት ያንተ ነውና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ብለን ነው የምናመሰግነው። ኃይል፣ ክብር፣ ምስጋና አሜን ብለን ነው የምናመሰግነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 እስከ 26 ስትመለከቱ ቅዱስ ጳውሎስ እንዲህ የሚል ቃል ይናገራል። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው የሚለን። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ስለዚህ ኃያል ሲለው የባህሪ ገንዘቡ የሆነ አምላክ ሕፃን ብሎ የተናገረውን ኃያል አምላክ መሆኑን አስረድቶናል፣ ገልጦልናል። አምስተኛ አምላክ ብሎ ነው የገለጠው። እንግዲህ ክርስቶስ አምላክ እግዚአብሔር ነው። ኢሳይያስ ሲናገር ሕፃን ተወልዶልናል ብሎ ተናገረ። ይህንን ከተናገረ በኋላ እንደማንኛውም ፍጡር እንደማንኛውም ሰው ተራ ሰው ነው ብለን እንዳናስብ አምላክ ብሎ ገለጠ። አምላክ ነው። ሕፃን ያልኳችሁ እርሱ አምላክ ነው። አምላክ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ ነው የሚለን። በመጀመሪያ ቃል ነበረ፣ ቀድምና የነበረ ዓለም ሳይፈጠር የነበረ መሆኑ በቅድምና የነበረ መሆኑን ተናገረና ቁጥር 14 ላይ ያም ቃል ሥጋ ሆነ ብሎ በዳራዊ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከሥጋው ሥጋ ከነፍሷ ነፍስ ነስቶ መወለዱ ይናገራል። ቃል ሥጋ ሆነ ጸጋና እውነትንም ተመልቶ በእኛ አደረ ብሎ ነው የሚናገረው። ጸጋና እውነትንም ተመልቶ በእኛ አደረ። ኤፌሶን ምዕራፍ 2 ቁጥር 10 ላይ በክርስቶስ ኢየሱስ ተፈጠርን ይላል። በክርስቶስ ኢየሱስ ተፈጠርን።
ስለዚህ ሕፃን ተወለደልን ብዬ ነገርኳችሁ። እርሱ አምላክ ነው፣ ጌታ ነው፣ ኃያል ነው፣ መካር ነው፣ ስሙም ድንቅ ነው እያለ እየነገረን ነው። ስለዚህ ያ ሕፃን አምላክነቱን በደንብ እያስረገጠን የነገረን። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንዲህ የሚል ቃል እንመለከታለን። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይላል። በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ለአሕዛብ የተሰበከ በዓለም የታመነ በክብር ያረገ ይላል። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። እግዚአብሔር ሆኖ ሳለ ራሱን ዝቅ አድርጎ በመገለጡ በእውነት ይሄ ያለ ጥርጥር ታላቅ ነው። ሰው ሆኖ የመጣው እግዚአብሔር ማንነቱን ሲነግረን እንግዲህ በሥጋ የተገለጠ መሆኑን ሕፃን ብሎ የተናገረው ሐዋርያውም ይህንን ነገር በሥጋ መገለጡን በግልጽ አምላክን ያስረዳናል። በመንፈስ የጸደቀ መሆኑን፣ ለመላእክት የታየ መሆኑን፣ ለአሕዛብ የተሰበከ መሆኑን፣ በዓለም የታመነና በክብር ያረገ እርሱ መሆኑን በግልጽ ይናገራል። እንግዲህ ፈጣሪነቱ አምላክነቱን ቆላስይስ ምዕራፍ 1 ቁጥር 16 ላይ በግልጽ ቅዱስ ጳውሎስ አስቀምጦታል። በሰማይና በምድር ያሉ ሁሉ በእርሱ ተፈጠሩ ነው የሚለን። በሰማይና በምድር ያለ ሁሉ በእርሱ ተፈጠሩ። ስለዚህ ሕፃን ተወለደልን ተብሎ የተነገረን ሕፃን እሱ አምላክ ነው፣ ጌታ ነው፣ ፈጣሪ ነው፣ ሁሉም ማድረግ የሚችል ነው። ሁሉም ማድረግ ሲችል ግን ራሱን ዝቅ አድርጎ እንደ ድሃ ተቆጠረ። ባለጸጋው አምላክ ድሃ ተሰኝቶ እርቃኑን እንዲሰቀል አደረጉት። ስለዚህ ስለ ሕፃኑ መወለድ ስናስብ ማንነቱንም አውቀን ተረድተን ልናከብረው ይገባል። አምላካችን ፈጣሪያችን ስለሆነ። ስድስተኛ የዘላለም አባት ብሎ ተናግሮታል። እንግዲህ በሥጋ የወለዱና አባቶች አሉ። እነዚህ አባቶች ለልጆቻቸው የሚያስፈልጋቸው ለሥጋ የሚያስፈልጋቸው ምግብን የፈለጉትን ነገር ያሟሉላቸዋል። በወተትም በእንጀራም በዳቦም በምንም ያሳድጓቸዋል። ያላቸውንም ርስት ያወርሷቸዋል። እነዚህ አባቶች አረፍተ ሞት ይገታቸዋል፣ ጊዜ ይገድባቸዋል። ኢየሱስ ክርስቶስ ግን የዘላለም አባት ተብሎ ይጠራል የተባለው ለዚህ ነው። የዘላለም አባት ነው ስንል ሲወልደን በርቀት ነው የተወለድነው። ከአብ ከወልድ ከመንፈስ ቅዱስ በማፀነ ዮርዳኖስ በጥምቀት ነው የተወለድነው። ከአብራ ከመንፈስ ቅዱስ ነው የተወለድነው። በርቀት ነው የወለደን። ሲያሳድገንም ሲያኖረንም ሥጋው ደሙን እየሰጠ ነው። የሚያወርሰንም የማታልፈውን መንግስተ ሰማያትን ነው። ለዘላለም ከእርሱ ጋር እንኖራለን። በእውነት ክርስቶስን አምኖ የሚያፍር የለም። ክርስቶስን አምኖ የሚወድቅ የለም። ክርስቶስን ተከትሎ ሲኦል የሚገባ የለም። የታመነ አባት የዘላለም አባት እርሱ ስለሆነ እንግዲህ ማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ እንዲህ የሚል ቃል እናያለን። እናንተስ እንዲህ ብላችሁ ጸልዩ፣ በሰማይ የምትኖር አባታችን ሆይ፣ አባታችን ሆይ ብላችሁ ጸልዩ። ዘላለማዊ አባታችን ፈጣሪያችን ጌታችን አምላካችን ኢየሱስ ክርስቶስ ነው። ሃይማኖተ አበው ላይ እንዲህ የሚል ቃል እንመለከታለን። የጠፋንበትን የመጀመሪያው አባታችንን አዳምን ተውን ይላል። የጠፋንበትን የመጀመሪያው አባታችን አዳምን ተውን። የዓለም አባት የሆነውን ክርስቶስን ተከተልን ነው የሚለው። የዓለም አባት የሆነውን ክርስቶስን ተከተልን። ኢየሱስ ክርስቶስ የቤዛነቱን ሥራ ሲፈጽም ለዓለም የተሰጠ ፍጹም ድህነት ነው። ሕይወት ሆኖ የተሰጠ አምላክ መሆኑን ሲናገር ለዓለም የተሰጠ ክርስቶስን ተከተልን። የጠፋንበትን የመጀመሪያውን አባታችንን አዳምን ትተን ለዓለም የተሰጠውን ክርስቶስን ተከተልን ብሎ ነው የተናገረው። ስለዚህ ኢየሱስ ክርስቶስ የዘላለም አባት ነው። ሰባተኛውና የመጨረሻው ቃል የሰላም አለቃ ተብሎ ይጠራል ነበር ያለው። የሰላም አለቃ እንግዲህ ሰላምን በምድር ላይ እናመጣለን ብለው የሚታገሉ ሰዎች አሉ። የእግዚአብሔርን ሐሳብ የእግዚአብሔርን
ዓላማ ሳይከተሉ በራሳቸው ኃይል በያዙት ጠመንጃ በያዙት መሳሪያ ሰላምን ለማምጣት ይጥራሉ። ሰላም ግን ያለው ከእውነተኛው አምላክ ከኢየሱስ ክርስቶስ ነው። ሰላማዊ ኢየሱስ ክርስቶስ እያለች ቤተክርስቲያን የምታመሰግነው ለዚህ ነው። እሱ የሚሰጠን ሰላም ዓለም እንደሚሰጠን ሰላም አይደለም። ዓለም የሚሰጠን ሰላም አንጻራዊ ነው። ከሰዎች ፍላጎት ከነገስታቱ ፍላጎት የሚመነጭ ነው። የኢየሱስ ክርስቶስ ሰላም ግን የሚሰጠን ሰላም ግን እንዲህ አይደለም። ሰላሙ ዘላለማዊ ሰላም ነው። የሰላም አለቃም ኢየሱስ ክርስቶስ ነው። ጌታ በተወለደ ጊዜ ከመላእክት የተሰማው ድምጽ እንዲህ የሚል ምስጋና ነበረ። ስብዓት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ነበር። ስብዓት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። በሰማያት ለእግዚአብሔር ምስጋና ሰላምም ለሰው ልጆች ሁሉ ብለው ነበር የዘመሩት። የሉቃስ ወንጌል ምዕራፍ 2 ላይ ስንመለከት ጌታ በተወለደ ጊዜ የሰማነው የምስጋና ድምጽ የተወለደው አምላካችን መድኃኒታችን ኢየሱስ ክርስቶስ ለምድር ሰላም የመጣ መሆኑን በደንብ አስረግጠው መላእክት አመስግነው ተመልክተናል። በጎል ሲወለድ መላእክት እረኞቹን ቀስቅሰው የተኛውን ሰው ቀስቅሰው ስለ ሰው መጥፋት ስለ ሰው መሞት ይገዳቸዋልና መላእክት ስለኛ አማላጆች ነበሩና እረኞቹን ቀስቅሰው ጌታ መድኃኒዓለም ኢየሱስ ክርስቶስ እንደተወለደ ነግረዋቸዋል። እነሱም ምስጋናን በዚህ መልክ አቅርበዋል። ስብዓት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። በሰማይም በምድርም ሰላምን የሰጠ ኢየሱስ ክርስቶስ ነው። የሰላም አለቃ ኢየሱስ ክርስቶስ ነው። ዛሬ ዓለም ክርስቶስን በመናቋ ክርስቶስን በመተዋ ሰላሟን እያጣች ነው። ይሄን ዘመን የምንሻገረው መድኃኒዓለም ኢየሱስ ክርስቶስን ይዘን ነው። እሱን ካልያዝ የሰው ልጆች የሚሰጡን ሰላም ዘለቄታዊ ያልሆነ ከሰዎች ፍላጎት የሚመነጭ ነው። ሰዎቹ ባልፈልጉ ጊዜ ሰላማችንን ሊነሱን የሚወዱት ነው። እግዚአብሔር የሚሰጠን ሰላም ግን ዘላለማዊ ሰላም ነው። ኤፌሶን ምዕራፍ 2 ቁጥር 10 ላይ ሁለቱን አንድ ያደረገ ሰላማችን እርሱ ነው ይላል። ኤፌሶን ምዕራፍ 2 ቁጥር 10 ላይ ሁለቱን አንድ ያደረገ ሰላማችን እርሱ ነው። ሰላማችን ኢየሱስ ክርስቶስ ነው። ሰማይና ምድርን ያስታረቀ ነፍስና ስጋን አንድ ያደረገ በእግዚአብሔርና በሰው መካከል የነበረውን የጸብ ግድግዳ ያፈረሰ ሰው በመሆኑ ከባህሪ አባቱ ከአብ ከባህሪዎቱ ከመንፈስ ቅዱስ እንዲሁም ከራሱ ጋር ያስታረቀ አንድ ያደረገን ሰላማዊ ኢየሱስ ክርስቶስ ነው። ሰላምን ያገኘነው በሱ ነው። ሰላም አለቃ ተብሎ ይነገራል። ወንጌል ምዕራፍ 14 ቁጥር 27 ላይ እንዲህ የሚል ቃል እንመለከታለን። ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም። ስለዚህ ዛሬ የሰው ልጅ ሰላምን ከፍጥሯን ከመጠበቅ ይልቅ ወደ እግዚአብሔር ሊያንጋጥጥ ወደ እግዚአብሔር ሊጮህ ወደ እግዚአብሔር ሊጸልይ ያስፈልጋል። እመቤታችንን ቅድስተ ቅዱሳን ድንግል ማርያምን ቅዱሳን መላእክትን ጻድቃን ሰማዕታትን ይዘን በመልጃቸው ታምነን ሰላማዊ ኢየሱስ ክርስቶስ ሰላሙን በመድራችን ላይ እንዲያመጣ ልንጸልይ ያስፈልጋል። መጠጊያችን መደገፊያችን እሱ ነው። የማይሰበር ምርኩዝ እሱ ነው። የተደገፍናቸው ሁሉ የሚጥሉን ናቸው። የማይጥለን እውነተኛ መደገፊያችን መድኃኒዓለም ኢየሱስ ክርስቶስ ነው። ሰላማዊ ኢየሱስ ክርስቶስ እሱን ሰላሙን እንዲሰጠን ልንጸልይ ልንተጋ ያስፈልጋል። ስለዚህ ነው ኢሳይያስ 9:6 ላይ እንዲህ ብሎ የተናገረው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ብሎ የተናገረን ይሄ ሕፃን ነው። እንግዲህ ስሙ
ድንቅ መካር አያል አምላክ የዘላለም አባት የሰላም አለቃ ተብሎ የተጠራው የሰላም አለቃ ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ሰላሙን ፍቅሩን አንድነቱን ያድለን። በዚሁ አጋጣሚ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ስናስብ ለተራቡት ወገኖቻችን እያሰብን ለተቸገሩ ወገኖቻችን እያሰብን በነፍስም በስጋም የምንደርስበት ጊዜ ነው። እርስ በርስ ተደጋግፈን እርስ በርስ ተያይዘን የምንሻገርበት ዘመን ነው። ማንም የደለው ቢመስል ብቻውን የማይሻገረው ዘመን ቢሆን ዛሬ ነው። ስለዚህ እርስ በርስ ተደጋግፈን እርስ በርስ አንድ ሆነን የተጎዱ ወገኖቻችንን በማገዝ በመርዳት ሰላሙን እንዲሰጠን ወደ እግዚአብሔር በመጸለይ ልንደጋገፍ ባህሉንም በዚህ ደረጃ ልናስበው ይገባል። ራሳችንን ዝቅ ልናደርግ ይገባል። ከኛ ይልቅ አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ ለሰው ልጅ ድነትን ሕይወትን ሰላምን ሰጥቷልና በቀራንዮ በመስቀል ላይ እጁን ዘርግቶ የተሰቀለልን አምላክ ስለኛ ነው ስለ ሕይወት ነው ስለ ድነት ነው ስለ ዓለም ነው። ይሄንን በትክክል አውቀን ተረድተን የማዳኑን ስራ ከጽንስ ጀምሮ እስከ መስቀል ድረስ ተፈጸመ እስከሚል ድረስ የሰራውን ነገር እያሰብን ለወገኖቻችን የምንደርስበት ጊዜ እንዲሆን የእርሱ መልካም ፍቃድ ይሁንልን። እንግዲህ የዚህ ታላቅ ደብር አስተዳዳሪ መልአከ ኃይል ወመልአከ ሰላም ቆሞስ አባ ገብረ ሥላሴ በላይ፣ የዚህ ታላቅ ደብር ዋና ጸሐፊ ሊቀ ስዩማን ኪዳነ ማርያም ከበደ፣ በየደረጃው ያላችሁ የቢሮ ሰራተኞች፣ የደብሩ አገልጋይ ካህናት፣ ዲያቆናት፣ አባቶች፣ ሊቃውንት፣ የሰንበት ትምህርት ቤቱ አባላት፣ በእድሜ እርከን ያላችሁ ሁላችሁ፣ በአገር ውስጥም በውጭም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በሙሉ ለዓለም የተሰጠ ነውና በዓለም ያላችሁ የምታምኑም ለማታምኑም በእውነት ለዓለም የተሰጠ አምላክ እርሱ ነውና እንኳን ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና በፍቅር አደረሳችሁ አደረሰን። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ ፍጻሜያችንን ያሳምርልን።